ውይይታችን ንግባ አይደል? ሰዓታችን ስለደረሰ ኦኬ ይቻላል። ውይይታችን ንግባ። ያው ሶስት ደቂቃ ነው የምናወራው እንትን ለማለት ለመደማመጥ እንዲያመች፣ እንደገና ደግሞ ኦቨርላፕ እንዳያደርጉ ድምጾች ኦቨርላፕ ተብሎ አለመግባባትና ሚስ አንደርስታንዲንግ እንዳይፈጠር ሶስት ደቂቃ ነው እንትን የሚለው። ከፈለጉ መጀመር ይችላሉ። አይ እናንተ እኔማ ሰሚ ነኝ እኮ አሁን ሰሚ ነኝ። ምንም እንትን የለውም። ኢንትሮዳክሽን ነው። ሁለታችንም ሶስት ደቂቃ ኢንትሮዳክሽን እናወራና ከዛ በኋላ ሪቫትል ሴሽን ይኖረናል። ከዛ ክሮስ ኤግዛሚኔሽን ይኖረናል ማለት ነው። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህን ፕሮግራም የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምናደርገው ውይይት ከማጋ ነው? ከመርጌታ ሙሴ ጋር ነው የምናደርገው። የምንወያይበት አርዕስት ትሪኒቲ ነው። በስላሴ ዙሪያ እንወያያለን ማለት ነው። ኢንሻአላህ እኔ 3 ደቂቃ ያክል ኢንትሮዳክሽን በስላሴ ዙሪያ አወራና ከዛ እሳቸውን በ3 ደቂቃ በኋላ ከዛ ሪቫትል ሴሽን እያለ ይቀጥላል ማለት ነው። እንደምናውቀው በቁርአን ውስጥ በግልጽና በማያሻማ መልኩ ሱረቱ ኢኽላስ ምዕራፍ 112 ቁጥር 2 ላይ ምንድነው የሚለው? ቁል ወላሁ አሐድ ይላል። በደርሶ አላህ አንድ ነው። አላሁ ሰመድ ይላል። አላህ ሁሉ መጠጊያ ነው ይላል። አላህ አንድ ነው ተብሎ የተቀመጠበት የአረብኛው ቃል አሃድ ነው። አሃድ የሚለው ለአንድ ቅዋሜ ማንነት የምንጠቀምበት ነው። በተጨማሪ ደግሞ ሁወ ይላል። ሁወ ማለት እርሱ ማለት ነው። 3 አካላት ቢኖሩ ኖሮ እነርሱ ብሎ ይጠቀም ነበር ማለት ነው። በተመሳሳይ ወደ መጽሐፍ ቅዱስ ስንመጣ ፈጣሪ ወይም ሰማይና ምድር በመካከላቸው ያለውን የፈጠረው አንዱ አምላክ ሁል ጊዜ አንድ ማንነት ነው። 3 ማንነት አልነበረውም። ስለዚህ ሁል ጊዜ ሲናገር ምንድነው? ከኔ በቀር ሌላ አምላክ የለም እያለ ሁል ጊዜ ይናገራል ማለት ነው። ለምሳሌ ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እኔ አምላካችሁ እንደሆንኩኝ እኔም በእስራኤል መካከል እንዳለው ከኔ በቀር አምላክ እንደሌለ ታውቃላችሁ ይላል። ኢሳይያስ ምዕራፍ 44 ቁጥር 6 ላይ ምንድነው? ከኔ በቀር ሌላ አምላክ የለም እያለ ይናገራል። ብዙ ቦታ ኢሳይያስ ምዕራፍ 44 ቁጥር 8፣ ኢሳይያስ ምዕራፍ 45 ቁጥር 5 እና 6 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 18 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ኢሳይያስ 45 22 ላይ፣ ሆሴዕ 13 4 ላይ የመሳሰሉ ጥቅሶች ላይ ከኔ በቀር ሌላ አምላክ የለም there is no god beside me እያለ ይናገራል። ኦኬ ስለዚህ ምንድነው? አረብኛውም እንደዛ ነው። ላ ኢላሃ ኢላ አና ነው የሚለው ከኔ በቀር ሌላ አምላክ የለም። ስለዚህ እኔ የሚል አንድ ቀዋሚ ማንነት አለ። በዚህ ቀዋሚ ማንነት ላይ ተደርበው ያሉ 2 አካላቶች በመጽሐፍ ቅዱስ ላይ የሉም። የሚመለከውም አንድ አምላክ ብቻ ነው ያለው በመጽሐፍ ቅዱስ። የአንድ አምላክ አንድ ማንነት ነው ያለው። 3 ማንነት የሚባሉ ነገሮች የሉትም። ራሱም 3 አካል አለኝ ብሎ ተናግሮ አያውቅም። ነቢያትም ሐዋርያቱም ምንድነው 3 አካላት አሉት ብለው አላስተማሩም። በመጽሐፍ ቅዱስ ላይም አንድ አምላክ የሚለው በመጽሐፍ ቅዱስ ላይ ኢየሱስን የላከ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የመጽሐፍ ቅዱስ ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አናገኝም። ይሄ አንድ እግዚአብሔር ስማ እስራኤል ያህዌ ኤሎሃይዱ ያህዌ ኻድ ተብሎ የተባለው አንድ እግዚአብሔር ያለው ዘዳግም 6:4 ላይ ያለው አንድ እግዚአብሔር አንድ ማንነት ነው ያለው። 3 ማንነት አለኝ ብሎ አላስተማረም። ነቢያትም እግዚአብሔር 3 አካል ነው ብለው አላስተማሩ። ሐዋርያትም እግዚአብሔር 3 አካል ነው ብለው አላስተማሩ። ጨርሻለሁ። እሺ ሰዓት ትንሽ ነው ያለት፣ ለነገሩ አልቋል። ኦኬ ሌላ ኢሳይያስ ነው ጠቅስ የነበረው። በመጀመሪያ የዮሐንስ ወንጌልን ዘለ ኢሳይያስ ጋር በመሄድ ትንሽ ቅሬታ አለኝ። ግን ኢሳይያስ ላይም ቢሆን አንተ እንደምትለው የታምልኩ ባይደ ዘንበሌ የሚለው ይህንን የሚያመሰጥር አይደለም፣ ከዚህ ጋርም የሚያያዝ አይደለም። ምክንያቱም ማቴዎስ 28 ላይ የሚናገር አለ። ይህንንም ስለእንዛ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ሲለሱ በአካላቱ የተዋሕዱ በመለኮት የሚለውን ይህንንም አንተ ከእንትን ጋር ከኢሳይያስ ጋር ጠቅሰህ አያይዛቸዋል። 1 2 የሚል የለም ብለሃል። ይሄ ፍጹም ስህተት ነው። ተናግረዋል። ማቴዎስ ላይ ተናግረዋል። ዮሐንስ 5:6 ላይም አለ። ምንም ከዚህ ጋር ከአንድነትና ከሶስትነት ጋር ምክንያቱም ምን ይላል እዚህ ጋር የሶስትና አብ ወልድ መንፈስ ቅዱስ የሚባለውን የማትቀበል ከሆነ የማቴዎስ ወንጌል ለምን ተሰራ? ሁለተኛም ደግሞ የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ አለው የሚለውን ወዴት ልትጥለው ነው? ወዴትስ ልታረገው ነው? እንደገና ይሄው በዚሁ ላይ ነቢየ እግዚአብሔር ዳዊትም ተናግሯል። ዋይንቱኒ
ለእግዚአብሔር ሀበ ያጸድቁ ወንዘሂ ሀበ ስለቶም ገጾ ለእግዚአብሔር አብ እሊገብሩ እኩየ እንዲል ማለት ነው። ገብሩኒ ወላይኩኒ እሙኩይ ዘይፈጥርም ላይሌ ኩሎ አብ ወልድ ወመንፈስ ቅዱስ የሚለው መዝሙረ ዳዊት 38:15 የት ልታረገው ነው? መዝሙረ ዳዊት 185:73 ማን ነው? ኢሳይያስም እንደዚሁ ሰማይ እኒ መንበሬ ወምድር እኒ መካሄዴ ገሬ ብሏል። ይህም 6:16 ስለ አንድነትና ስለ ሶስትነቱ ይገልጻል። እነዚህን ሁሉ የት አራምዳቸው ወደ ትንቢተ ኢሳይያስ ልትሄድ ቻልክ? ሙሉ በሙሉ ስለ ስላሴ አንድነትና ሶስትነት በዮሐንስ ወንጌል፣ ማቴዎስም ትንቢተ ኢሳይያስም ይህንን ነገር ይናገራሉ። ከዛ በላይ ደግሞ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ሲለሱ በአካላት የሚባለው አንድም ሶስትም በስም በአካል በግብር የሚባለውን እነዚህን ቃላቶች ለፋችሁ በማለት ወይም ደግሞ አትናገራቸው በማለት ካልሆነ በተቀር በግልጽ ከመጽሐፍ ቅዱስ ከወንጌል ወይም ደግሞ ከአራቱ ወንጌላት ወይም ከ80 መጽሐፍት የተቀመጡ አሉ። እነዚህን የታርጋቸው እንደሆነ ብትናገረኝ እዚሁ ላይ ይበቃኛል። ሌላ ልጨምርልህ እችላለሁ። ዮሐንስ አንደኛ ዮሐንስ ላይም አለ 1:1 የሚል እሱንም ማንበብ ይቻላል። ሉቃስ ወንጌል ላይም አለ 3:5 እነዚህን የታልፋቸው ነው እንደማለት ነው። ይበቃኛል። እሺ ቀጥል ዋሂድ። እስካሁን አንድም እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋህዱ በመለኮት የሚል መጽሐፍ ቅዱስ ላይ የለም። በአካል 3 ነው፣ በመለኮት አጨርሱኝ አንዴ። በአካል 3 ነው፣ በመለኮት 1 ነው የሚል በመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር አካል አለው የሚልም ጥቅስም የለም። ራሱ አካል የሚለው ቃል ቦዲ ወይም ሶማ ወይም ደግሞ በእንትን ላይ ማለት ፓኒ የሚለው የዕብራይስጥ ቃል የለም በመጽሐፍ ቅዱስ ላይ። እንኳን አይደለም እግዚአብሔር 3 አካል ነው ሊል ይቅርና በመጽሐፍ ቅዱስ እግዚአብሔር አካል አለው የሚል የመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። አንድ እሱ ነው። መዝሙረ ዳዊት ላይ ደግሞ አብ ወልድ መንፈስ ቅዱስ ነገር የሚል ነገር የለም። በግዕዙ አነበቡት። በአማርኛው ላይ አብ ወልድ መንፈስ ቅዱስ አሉ፣ ግን አብ ወልድ መንፈስ ቅዱስ የሚል ነገር የለም። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 48 ላይ ያለው ስለ ስላሴ ፈጽሞ አያወራው። እሱንም አንድ በአንድ ጥርስና ምላሱን እየነቀሰ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቁ ተብሎ አብ ወልድ መንፈስ ቅዱስ ተጠቅሰዋል አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይልም። ከዛም ባሻገር ደግሞ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ አላስተማረም መጽሐፍ ቅዱስ። ስለዚህ ኢሳይያስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ በጻፈበት ማቴዎስ የጻፈው ፓፒያስ ከመጽሐፉ በፊት በዕብራይስጥ ቋንቋ በተጻፈው ላይ የለም። በራሱ ኖርማል ሂዱና ሕዝቦቹን ሁሉ በስሜ ደቀ መዛሙርቱ አድርጓቸው የሚለው ያለው። በኋላ ላይ ምንድነው አድርጓቸው አጥምቋቸው እንጂ አድርጓቸው ወይ ሰዓቴን ስላጨረስኩኝ ማዳመጥ አለብኩት። ያለዛ አንግባባም። ለዛ ነው በደቂቃ የተመደበው ማለት ነው። ስለዚህ ከዚህ በኋላ እንዳያቋርጡኝ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ያለው ጥቅስ ሂዱና አሕዛብን አጥምቀዋል እንጂ አብ ወልድ መንፈስ ቅዱስ 3 አካላቶቹ አንድ አምላክ ናቸው ብሎ አላስተማረም። የእኔ ጥያቄ ስላሴ ማለት እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ነው ከተባለ 1 ሲሆን 3 ሲሆን 1 ትራዩንጋል ወይም ደግሞ 3R1 ከተባለ አንድ አምላክ የሚባለው አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አላስተማረም። ስላሴ ማለት ትርጉሙ ራሱ ሰለሰ ከሚለው ክስ ሲወጣ ሲሆን ሶስትነት ማለት ነው፣ ወይም ስሉስ ማለት ነው። ስለዚህ እግዚአብሔር ስሉስ ሆኖ አያውቅም። ስማ እስራኤሉ ያህዌ ኃይል ያህዌ ኢኻብ የሚለው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስተማረው እንጂ 3 ነው የሚል ነገር የለም። ኢሳይያስ ላይ የተቃቀስኳቸው እኔ በቀር ሌላ አምላክ የለም የሚለው እኔ የሚለው አካልን ታሳቢና ዋቢ ያደረገ ነው። አንድ ማንነት ታሳቢና ዋቢ ያደረገ ነው። 3 ማንነት ቢኖሩ ኖሮ ከእነርሱ በቀር ነበር የሚለው የነበረው። እኔ የሚለው አንድ ሲንጉላር ፐርሰንን ያሳያል። አና ነህኑ አይደለም የዕብራይስጥ የሚጠቀምበት አና ማለት አንድ ልማ ማለት የሚያሳየው ማለት ነው። ስለዚህ እስካሁን ድረስ ያመጧቸው ጥቅሶች ስላሴን የሚደግፍ ነገር አላየሁም። ጨርሻለሁ። ጠብቆታለሁ። እሺ አመሰግናለሁ። ስለተከም አልቋል። አይ አለማየት ይህንን ደግሞ ለግድ ለምን አላየውም ለምን አላነበብከውም ማለት አልችልም። በመጽሐፉ ላይ የተጠቀሰውን እንዳልካቸው ሰለሳ እንዳደረገው የሚለውን ቃላት ስትመነዝራቸው ወዴት እንዳረካቸው ላይ እየገባኝ ነው። ምክንያቱም ይህን ተወውና እንትን ላይ ራሱ ማቴዎስ ላይ ራሱ ብትሄድ ማቴዎስ ወንጌል 3:17 ላይ ስትመለከት ወናሁ መጽአ ቃል እምሰማይ ዘይብል ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰምዕዎ የሚለውን ስትመነዝራቸው ወይም ደግሞ ስትፈታቸው ምንም እንደሚያያይዙ ምን አብ ወልድ መንፈስ ቅዱስ ማለት ሲጀመር ፍጹም አካል ፍጹም አንድ ሰውነት አምላክ መድኃኒዓለም ኢየሱስ ክርስቶስ ወይም ደግሞ ጌታችን ኢየሱስ ክርስቶስ 3 ነው ማለት አይደለም።
እነዚህም ደግሞ ከምንም ኢሳይያስ ጋር ከምትሄድ ከዮሐንስ ወንጌል ተነስተህ ብትሄድ ብታነባቸው የተሻለ ነገሮች ይመጣሉ። እንደገና ደግሞ ኦኬ እዚሁ ጋር ደግሞ ምንድን ነው ያስተጋባል? መልኬን ድምፅ የመልሶ ያሰማኛል። ምንድን ነው ፎሎትን ያልቆ ላውድ ላይ ስለሆነ መጀመሪያን ጨርሳ እንግዲህ አንግባባም ማለት ነው። መጀመሪያ አምጣ ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ያለው ስማ አንድ ጊዜ አንዴ አምጣ መጀመሪያ አምጣና ነው ከዛ በኋላ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር ሳትሰማ እኮ ኖ አምጣ ይኸውልህ አምጣ የተባልከው ምንድነው? አመጣለሁ ካልክ እንድታመጣ ነው የምንፈልገው። ሌላ ቦታ ላይ ምን እንሄዳለን? ስማ አንድ ጊዜ እንደዚህ ነው። ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም ስላደረገው ነገር ሳይሆን ያለበትን የተፈለገው። አሁን ቅድም አድርግ ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ መስማት ያለበትን ያልከው አንተ ነው። ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው ሁላችን። ክፈተው በትልቁ አድርገው ኡስታዝ። አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ የተባለው እኛ እናውጣልሃለን። ያለበትን አንድ ጥቅስ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ባለ። እሺ አውጣልህ ኡስታዝ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ አውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለ። ኦኬ ላስረዳ አይደለም ላመጣልህ ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገርህ። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ ቆይ አንዴ አዳምጣ። አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አልተጠየቅም። የእግዚአብሔር ማንነት የዘላለም ሕይወት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል። እሱ ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ ይሰጣል። አምጣ 30 አንብብልኝ። ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድነው ይላል? አንድ ነን ይላል። እኔና አብ ምንድነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለግ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምን አይደለም። ምንድነው? አምላክነትን የሚያሳይ ነው። አይደለም። ላስረዳ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራዬ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ ኤጎ ኤሚ ሆፓቴር ነው ያለው ወይስ ኤጎ ካይ ሆፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ኤን ኤስሜን ነው ያለው። ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ነው እነሱ ካደረጉት ነገር ተነስቼ ነው ማየው ላይ ኤስሜን ሲንጉላር ነው ወይስ ፕሉራል ነው? እኔ አንድ ነኝ ከአብ ጋራ አንድ ነኝ ብሎ ሲል እነሱ ቁጥር 33 አንድ ነኝ አይደለም የሚለው ቁጥር 30 ላይ ነኝ ያለሁት። ቁጥር 30 ላይ ነኝ ያለሁት። 30 ላይ ነኝ ያለሁት። መጀመሪያ 10:30 ላይ ነኝ ያለሁት። ቱ ዘ ፖይንት ነኝ ያለሁት። ሊንግዊስቲካል አፕሮች ጀምሬያለሁ። ግራማቲካል አፕሮች አደርጋለሁ። ኮንቴክስቹዋል አፕሮች ሄዳለሁ።
10:30 ላይ ነኝ ያለሁት። መጀመሪያ እሱን እንጨርስ። ያ 10:30 ዝም ብለህ አየህ። ለዚህ ነው አርጊውመንት ቢልድ ያደረኩት የጀመርኩት ከሊንጉስቲካል ዝም ብለን አናወራም። ዜዶ አንድ የተረጋጋ ኩልዳውን ሙሉውን ሐሳብ ነው ፕሊዝ። ዮሐንስ ወንጌል 10:30 ላይ ነኝ ያለሁት። 33ን አብሬ አብራራ። 30 መጀመሪያ እንጨርስ። 33ን አብሬ አብራራለሁ። ግራማቲካል መጀመሪያ፣ ከዛ በኋላ ወደ ኮንቴክስቹዋል። ስለዚህ ፈርታል ማለት ነው። ካልፈለግ መሄድ ትችላለህ። እኔና አብ አንድ ነኝ ነው ያለው። እኔና አብ አንድ ነን ነው ያለው። የትኛው ነው? እኔና አብ አንድ ነን ነው ያለው። ነን ለስንት አካል ነው? ያ እኔና አብ አንድ ነን፣ ሁለት ናቸው። ሁለት ናቸው። አንድ የሚለው ቃል የግሪክኛው ምንድን ነው የሚጠቀመው? ሄስ ነው ሚያ ነው ወይስ ደግሞ ሄል ነው? የትኛው ነው የሚጠቀመው? ካረሳሁት በስተቀር አሁን የሚመቸኝ ቦታ ስላልሆንኩኝ እዚህ ቦታ ላይ ሄስ የሚለው ነው የተጠቀመው። ሄስ አይደለም የሚጠቀመው፣ ሄን ነው። ሄስ ነው የተጠቀመው። የብዙ ቁጥር አመልካች ሄን ነው። አውጣው እንደውም አውጣው ኡስታዝ ባይብላ አውጣለ። ሄን ነው ግን 33 ይኸውልህ ስማ 33 ላይ ቆይ ተረጋጋ። አሁን ይወጣል። 30 ላይ ነኝ ያለሁት። አትፈር ፍርቲያ ማቱን 33 ላይ ኧረ ተረጋጋ። ጅቤት አታደርገው ዜድ። በጣም እኔ ማቀህ በዚህ ባህሪ አይደለም ማቀህ፣ በዚህ ባህሪ አይደለም ማቀህ። አሁን ተረጋጋ። ልክ አይደለም። እየሄድክ ያለበት መንገድ ልክ አይደለም። አሁን እናውጣው። ምንድን ነው ያልከው? ሄስ ነው ሄን ነው ሚያ ነው? መጀመሪያ አንተ የትኛውን ነው? መንገድ ልክ አይደለም። ነው 10:30 ላይ ነኝ ያለሁት። አሁንም ለምንድን ነው ታዲያ ህዝብ እያዳመጠ ነው ያለው? ፕሮቴስታንቶች እያዳመጣችሁ ናቸው ያላችሁ። ተመልከቱ እንግዲህ 10:30 ላይ እኮ የትኛውን ነው ያለው? ሚያ ነው ያለው። በቃ ከ30 ጀምሮ እስከ 33 አብራራልሃለሁ። አይደለም 30 ላይ አንድ ለሚለው ቃል የገባው ምንድን ነው? ሚያ ነው ሄስ ነው ሜን ነው? የመጽሐፉ ባለቤት እኔ ነኝ። የጠየቁ ጥያቄ አንድ ለሚለው የገባው ቃል ማስኩሊን ጄንደር ነው ፌሚናይን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው? ቀለል ያለ ጥያቄ ነው የጠየቁ። እኔ ወለ ሳብራ የትኛውን ነው? ኦኬ ወሂድ አንዴ ትሰማኛለህ እኮ የትኛውን ነው የተጠቀመው? አንተ የትኛውን ነው ያልከው? ሚያ ነው ሄን ነው ወይስ ሄስ ነው? የትኛውን ነው? አንተ ሄስ ነው ብለሃል። ኡስታዝ እያዳመጠ አይደለም ይሄ ልጅ። ኖ ያውጣልህ። እሺ አንዴ ተረጋጋ ዜድዬ። 10:30 ላይ ብቻ አተኩረ ግራ ግሪኩን አውጣለት። ባይብል መጀመሪያ ይናገር፣ ቃል ይግባ። ምን አንድ ለሚለው ቃል ምንድን ነው የገባው አልከው? እኔ በአጠቃላይ 33ን እስከ 33 ነው 10:30 እኔና አብ አንድ ነን ያለው አምላክነቱን ያሳያል አያሳይም? እሱ ላይ ነኝ ያለው። በ30 ላይ ብቻ ቆሜ አላብራራም። 10:30 ላይ አንድ ነን የሚለው መለኮትነቱን ያሳያል ያልከውን ጥቅስ 10 ስለዚህ ፈርታል ማለት ነው። እያስገደድኩ እንደሆነ እንዲሰማኝ አልፈልግም ዜዶ። የምር ሌላ ቦታ ላይ በጣም ስታወራ በጣም ደስ ነው የምትለኝ። ፕሊስ ዜዶ ፕሊስ፣ በፈጠረ ጌታ ይዣለሁ። አይ በቃ ምንም እንትን እድል ልሰጠኝ ስላልቻልክ ኖ አይ ተረጋግተህ አውራ ማለት እንትንህን አሁን እፍርቲያም እየሆንክ ነው። የምር ሌላ ቦታ ማውቀውን ጸባይህን እኔ ከፕሮቴስታንት ውስጥ ከማከብራቸው ሰዎች መካከል አንደኛው አንተ ነህ። የምር በንግግርም በውይይትም በእውቀትም ነው ማከብረህ። የምር ሪሊ ነው የምነግርህ። ስለዚህ አሁን ምንድነው እዛው ላይ ዮሐንስ ወንጌል 10:30 ላይ ነቅሰን የኢየሱስን አምላክነት ያሳያል ብለን በኃይለ ቃል አውጥተን እናውጣ። ፍንጭ የለውም ራሱ ሽታው የለም። 10:30 ላይ እንንከስ። አንድ ለሚልበት የተጠቀም ቃል ሄስ ነው ያልከው? ሄስ ነው ያልከው? አይደል? አላሰብኩም። ምንድነው? እሺ ምንድነው? እሺ አሁን ንገረኝ። ሄስ ነው ሄን ነው ሚያ ነው ምንድነው የሚጠቀመው? አይ ቲንክ ይኸውልህ አላስታውሰውም በደንብ ግን ኒውትራል ፎርም እንደሚጠቀም ምንድነው? ኒውትራል ፎርም ኒውትራል ፎርሙ ደግሞ ይኸውልህ ኒውትራል ፎርሙ ደግሞ ሄን ነው። ሄን እንደሆነ አስታውሳለሁ። ብዙ ላስታውሰው አቀበሉ ማለት ነው። የሆነ ሰው አቀብለዋል። ሄስ ነበር ያልከኝ የነበረው መጀመሪያ። ለዛ ነው ያልከኝ። ኖ ቅድምም ነግሬያለሁ። ይኸውልህ ሄን ቅድምም ነግሬያለሁ። ኖ አይ አንተ ስላመጣኸው ይኸውልህ አንተ ስላመጣኸው አሁን አንተ ታወራው። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። ለማንኛውም ይኸውልህ እዚህ ጋር ይኸውልህ ኡስታዝ አቅርቦልሃል። እሺ ዜዶ አንዴ ልደማመጥ ችግር የለውም። አንዴ እንደማመጥ እሺ ችግር የለውም። እኔ መድብ እሰጥሃለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኡስታዝ ያሳየ ቃል
ኤጎ ኤሚ ሆፓቴር አይደለም የሚለው በደንብ አይተው ከሆነ ኤጎ ካይ ሆፓቴር ኤጎ ካይ ሆፓቴር ኤን ሄስሜን ነው የሚለው። ሄስሜን ፕሉራል ነው አንደኛ ነገር። ሄን የሚለው የዓለም አንድነት ነው የሚያሳየው። ዊአር ማለት ነው። ትክክል ዊአር። አዎ ግን አንድ የሚለው ቃል የዓለም አንድነትን ነው የሚያሳየው። እኔ አንተም የምንድን ነው የምትለው እንዴ? ምን ማለት ነው የዓላማ ማለት? የዓለም አንድነት የዓለም አንድ ለምሳሌ ሐዋርያቶቹ አንድ ናቸው አይደል ይላል ባይብል። አዎ እኮ ምንም ከዚህ ጋር እኮ ሐዋርያቶቹ አንድ የሆኑበት በምንድን ነው? በዓላማ ነው በማንነት ነው ወይስ በምንነት ነው? ዜዶ ይሄ የዓላማ አንድነት አይደለም። ለምን መሰለህ? እሱን እንድናውቀው ነው። አይ ኧረ ችግር የለውም። ረጋ ብዬ ነው እንትን የምልህ አንተ እንድትረዳው። አሁን አንድ የምትለው አይደል? ሄን የሚለው እሺ፣ ሄን የሚለው የኢሴንስ ወይም ደግሞ ኔቸርን አመላካች ነው። እሺ እንደዛ ከሆነ እኔ ደግሞ አይደለም ነው የምልህ። ለመሰለ 12 ሐዋርያት አንድ የሆኑት ከሌላው ማህበረሰብ ተነጥለው አንድ የሆኑት በምንድን ነው? ኖ እሱ ጋር አትሄድ። አሁን ስለ አይደለም በምንድን ነው የሆኑት? አይ ጥያቄ ነው የጠየቁት። ስለ ትሪኒቲ አይደለም አይደለም ስለ አንድ ነው። አንድ የሚለው ቃል ነው ማወራ። አንድ የምትለው አሁን ይኸውልህ አንተ ሁለትነትን ልትክድ በምትሄድበት መንገድ እኔ አልሄድም። ቆይ አይ አልካልኩም። እንደዛ አይደለም ያደረኩት። ኦኬ አሁን እንደዚህ ነው የምናደርገው። ወይድዬ እንደዚህ ነው የምናደርገው። አንተ 2 ደቂቃ ውሰድና አብራራው ከፈለክ። እኔ 2 ደቂቃ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። አይ ባክ ኤንድ ፎርዝ ዲያሎግ ነው የምናደርገው። ጨምቄ በ2 ደቂቃ ውስጥ አስቀምጣለሁ። ከ30 ጀምሬ እስከ 33 እንደገና በግሪኩም አያለው ማለት ነው። በግሪኩም አሳያለሁ። እንደዚህ ካላደረግን በስተቀር አንተ የፈለከውን ነገር ተናግረህ ልንለያይ አንችልም። ኖ አይ ባክ ኤንድ ፎርስ ዲያሎግ ነው ያደረግነው እኮ ጥሩ እያወራን ነው። አሁን ከበፊቱ እንደውም አሁን እየተግባባን ያለነው። እድል አልሰጠኝማ። እሺ አውራ፣ ይኸው እሺ አውራ። ቴንኪው። እንደዚህ እድል ስትሰጠኝ በጣም ጥሩ። ይኸውልህ ይሄ የዓላማን ሳይሆን የኔቸር ወይም የኢሴንስ ነው። ለምን ካልከኝ ይኸውልህ በመጀመሪያ ሄን የሚለው አንተ እንዳልከው ማለት ነው። ሄን የሚለው ኒውትራል ፎርም ነው። ምን ማለት ነው? የዓላማ አንድነት ነው የሚለውን አመላካች ሳይሆን የገባበት ቦታ ምንድን ነው የሚባለው? የመለኮታዊነትን አመላክ በአማርኛ የፈለኩ ስለ መለኮታዊነትን የሚያመላክት ነው። እንዴት ካልከኝ ለዚህ ፐርፌክት ኤግዛምፕል የሚሆነው እነሱ የተረዱበት መልክ ነው። ቁጥር 33 ላይ ስትሄድ ምንድነው ያሉት እነሱ? ይሄ አሉ። እሱን ላንብበው አንዴ፣ ከዚህ እንዳልወጣባቸው አንዴ እንትን ብታደርገኝ ደስ ይለኛል። ምንድነው እንዳልጠፋ ማለት ነው። ከዚህ ውስጥ አንተ 33ን አንብብልኝ አንዴ። እነሱ የተረዱበትን መረዳት ላሳይህ እዛ ላይ 33 ላይ። አይ ንገረን፣ አንተ ንገረን፣ ችግር የለውም መውጣት አይጠበቅብህም ቃሉን ስለምናውቀው ነው። አይ ሙሉን እኔ በእንትኔ ላልል እችላለሁ፣ አስታውሰዋለሁ። በእርግጥ ግን ሙሉን ማለት ስለ መልካም ስራ አይደለም ብለው ምን ነበረ? ስለ መልካም ስራ አንወግረም፣ ስለ ስድብህ ነው ያሉት። ስለ መሳደብ ወይም ስለ ስድብህ እንላለን። አንተም ሰው ስትሆን ሳለ ራስህን አለው። አየህ አምላክ ስለማድረግህ ነው እንጂ እነሱ መውገር የፈለጉት አየህ ሰው ሆኖ እያለ አሁን የዓላማ ጉዳይ እንዳልሆነ የምታውቀው ሰው ሆኖ እያለ በዓላማ አንድ ነን ሳይሆን አምላክ በአምላክነት ቦታ ራሱን እንዳስቀመጠ ሄን የሚለው ቃል አሳይ ነው። ኔቸራዊ እንደሆነ እኔና አብ አንድ ነን ሲል የዓላማ ሳይሆን አብ ነኝ የአብ እኔም የአብ አይነት መለኮት አለኝ እንዳለ ስለተረዱ ከአብ ጋር ራስን አንድ በማድረግ ነው ምንወግርህ አሉት። ሚኒንግ ይሄ ምን አሳይ ነው? ኔቸርን አሳይ ነው፣ ወይም ኤሴንስ አሳይ ነው። ቴንክ ዩ። እንዲህ ከሆነ እንወያያለን። አዎ ችግር የለውም። ግን ዮሐንስ ወንጌል ምዕራፍ 10 ቁጥር 30ን ጨርስና 33 34 እስከ 36 ድረስ መሄድ እንችላለን። ኮንቴክስቹዋል አፕሮች የሚባለው አሁን የመጣሁት ምንድን ነው? ሄን የሚለው ዜድዬ ሄን የሚለው ቃል ኒውትራል ጄንደር ኤሰንስ እንደሚያሳየው ነው ብለህ የምትለው አንተ? ኒውትራል ነው ቃሉ። አዎ እኔ እንደዛ ነው ማለት። አዎ ሄስሳ ሄስ ሲሆን ምንድን ነው የሚያሳየው? ምን ነው የሚያሳየው? በቃ በዚህኛው ማስኩላይን ጄንደር ሲሆን እዚህ ቦታ ላይ እሱ ስላልተጻፈ በዚህኛው እንቀጥላለን። እሺ እንቀጥላለን። እሺ ሚያስ ምንድን ነው? አይ እዚህ ቦታ ላይ አንድ ነው የሚለው እዚህ ቦታ ላይ ነው የምንቆመው። በሱ አልተጠቀምም። ኦኬ ጥሩ። 12 ሐዋርያት አንድ ናቸው። 12 ሐዋርያት አንድ ናቸው ሲባል ኤሰንስ ነው የሚያሳየው ወይስ ዓላማን ነው የሚያሳየው? እዚህ ቦታ ላይ ነው የምንቀጥለው። ሌላ ቦታ ላይ እንትን ነው እኮ የገባበትን ሄን የሚለውን ቃል የፈለኩት እኔ ሄን የሚለውን ቃል ነው የፈለኩት። በቃ ሄን ይኸውልህ እዚህ ቦታ ላይ የተጻፈልን ይሄ ነው።
በዚህ ነው የምንቀጥለው። ኢየሱስ አብና ወልድ አንድ የሆኑት ቆይ በቃ እኔ ደግሞ ላውራ አሁን አውጣና እኮ ላውራ ዮሐንስ ወንጌል 10:30 ላይ ነው 10:30 ላይ ነኝ ያለሁት እኔ ላውራ ደግሞ ሁለት ደቂቃ ስጠኝ ለኔ ቀጥል እየተናገረ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እየተናገረ ያለው ኤስሜን የሚል ቃል አለ ኤስሜን ማለት ነን ነው የሚለው ነን የብዜት አያያዥ ግስ ነው ራሱ ኖርማል ነን አይደለም እኔ አብለኝ አላለም ኤስሜን ነን አይደለም ኖ ሮንግሊ አተርጉመዋ ኤስሜን ማለት አዳምጥ እኔና አብ አንድ ነን አይልም ነን ነን ይኸውልህ ነን የሚለው ቃል አመላካችነቱ የብዙሃን ቁጥር ነው አይደል ታዲያ እንደዛ እኮ ነው እኮ ያልኩት ያለው ያላዳመጥከኝም እኮ ዜዶ ምን ነው ቸኮልክብኝ ኦኬ ነን ስትል ስሜታዊ ሆንክ ነን እኔና አብ አንድ ነኝ ሳይሆን ነን እያልኩ ነው ያለሁት እኮ ስለምቸኩል ደግሞ ሰዓቱ ደግሞ በዛ ላይ ደግሞ ሁለት ደቂቃው የኔ ነው ራሱ ሰዓቱ አንተ ዝም ብለህ ገባህብኝ እሺ ኤጎ ኤሚ ሆፓቴር አላለም እኔ አብ ነኝ አላለም ኢየሱስ ኤጎ ካይ ሆፓቴር ሄን ኤስሜን ነው ያለው እኔና አብ አንድ ነን ነው ያለው ኤስሜን ማለት ነን እንጂ ነኝ ማለት አይደለም ራሱ ሄን የሚለው ቃል አንድ ማለት ሲሆን የዓላማ አንድነትን ነው የሚያሳየው ለምን ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ አንድ እንዲሆን በስምህ እጠብቃቸዋለሁ ሐዋርያቶቹ አንድ ይሆናሉ ግን እንደማን አለ እንደኛ ነው የሚሆኑት አለ እንደ አብና እንደ ወልድ ነው የሚሆኑት ግሪከኛው የሚጠቀመው ምንድነው እዚህ ጋር እነዚህ እንደኛ አለ ካቶስ ይላል ካቶስ ማለት ተውሳከ ግስ ነው ራሱ እንደ ማለት ነው የአብና የወልድ አንድነት ልክ እንደ ሐዋርያቶቹ የሚሆኑት እንደ አብና እንደ ወልድ ነው አሁን ጥያቄ የሚነሳው ሐዋርያቶቹ 12 ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው እነሱ ጋር መሄድም እኮ አይገባም አንዴ ኧረ ልጨርስ ሁለት ደቂቃ ሰጥቼ አክብሬ የጠየቀ ይመስለኝ ነው እሱ ጋር እያወራሁ ነው እኮ ሁለት ደቂቃ አንተ ተሰጥቶ እያወራ ነው ኦልሬዲ የጠየቀ ጨረስክ መስሎኝ እኮ እያብራራሁ ነው ያለው ሁለት ደቂቃ እየጠየቅኩ አይደለም ባክ ኤንድ ፎርስ ዲያሎግ ስናደርግ ደቂቃ ይሰጠን አልክ ደቂቃ ተሰጥቶ ስታወራ ደግሞ ተመልሰህ ደግሞ ታቋርጠኛለህ እና በምንድን ነው አንድ የሆኑት ሲባል 12 ሐዋርያት እስካሁን ድረስ ሁለት ኢንተራፕት አደረከኝ ችግር የለም በምንድን ነው አንድ የሆኑት ሲባል በዓላማ ነው በምንነት በማንነት አይደለም ራሱ በማንነት አንድ ሊሆኑ አይችልም 12 ሐዋርያት ናቸው 12% ናቸው በኤሰንስ ደረጃ እንዳትለሙ ከሌላው ማህበረሰብ ተነጥለው ነው 12 የሆኑት ማለት ነው ልክ እንደዚያው በተመሳሳይም በአይ ቲንክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አጵሎስ አጠጣ ነገር ግን እግዚአብሔር ያሳድግ ነበርና ከዛ ቁጥር 8 ላይ የሚተክልና የሚያጠጣ አንድ ናቸው ይላል ናቸው የሚለው ኤሲን ነው የሚለው ናቸው ስለዚህ ጳውሎስና አጵሎስ በምንድን ነው አንድ የሆኑ ስንል በዓላማ ነው የሚጠቀመው አንድ የሚለው ቃል የግሪከኛው ምንድን ነው ሄን ነው የሚጠቀመው የዓላማ አንድነት ኒውትራል ጄንደር ነው የሚጠቀመው ኒውትራል ጄንደር አምጥተህ ለኤሰንስ የምትጠቀምበት የመጽሐፍ ቅዱስ ጥቅስ የለም ለኤሰንስ የሚጠቀመው ሄስ የሚል ነው ዘዳግም 4:6 ላይ ያለው ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ እስራኤሉ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል ማርቆስ 12:28 ላይ ኢየሱስ ከዘዳግም 6:4 ላይ ጠቅሶና አጣቅሶ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው ቃል የሚጠቀመው ሄስ የሚለውን ቃል ነው ኤሰንስን ለማሳየት አንተ ግን ኒውትራል ጄንደር ለዓላማ እንጂ የሚውለው ለኤሰንስ ይውላል ያልክበትን ማስረጃ ማምጣት አለብህ በሌላ ቦታ ላይ የለም እንደዛ የሚል ነገር አሁንም ዮሐንስ ወንጌል 10:30 ላይ ያለውን ነው ሊንጉስቲካል አፕሮች ግራማቲካል አፕሮች ማስረጃ ካለ ታመጣለህ ከዛ በኋላ ቴክስቹዋል አፕሮች ላይ የምንሄደው መቀጠል ትችላለህ ጨርሻለሁ ዜዶ ኦልራይት ቴንክ ዩ ወንድሜ በቃ ምን መሰለህ እኮ አሁን የተነሳው በዚህ በ10:30 ላይ የተነሳው ሐሳብ አምላክነቱን የሚያሳይ ነው አይደለም ነው አሁን አንተ እንዳልከው እዚህ ቦታ ላይ ሄይስ አልተጠቀመም እሱ በቃ እኔ አሁን ሄይስ ያለበትን ቦታ ሄጄ ማብራራት አይጠበቅብኝም የተጠቀመው ራሱ ኢየሱስ ማን ነው 10:30 ላይ የተነገረው ቃል እኔና አብ አንድ ነን ያለበትን ሲጠቀም ሄን ብሎ ነው የተጠቀመው እኔ አይ ሄስ እና ሄን ለምን መጣ ብዬ ሌላ ቦታ ሄስ ምንድነው የሚመስለው ብዬ አላብራራው ሄስ ቢሆን አንድ ነው እውነት ነው 1% አመላካች ነው 1% አመላካች ነው ኢየሱስ ግን ሄስን አልተጠቀመም ባልተጠቀመበት ቦታ ሄስ ቢሆን አናሊሲስ ልሰጥህ አልችልም በተጠቀመበት ቦታ ግን ሄን የተጠቀመው የብዙ ቁጥር we are እኛ አንድ ነን ብሎ ከአንድ በላይ ቁጥር የሆነ ጠቅሷል ይሄ የሚያሳየው እኛ በትሪኒቲ አስተምሮ አብ ወልድ መንፈስ ቅዱስ የሚለውን ለመጥቀስ ወልድና አብ ያደረጉትን ነገር ንግግር ማን ነው አብና ራሱ ኢየሱስ እኔ ብሎ እኔና አብ ብሎ እኔ አብ ነኝ ሳይሆን
እኔና አብ አንድ ነን ብሎ ሁለት ሰፓሬት ፐርሰን ግን ደግሞ ዋን ኢን ኤሰንስ እና ኔቸር እንዳወራ እናውቃለን። እና አሁን እኔ ይሄንን ሌላ ቦታ ሄጄ ሄይስን ደቂቃ አልቋል። ዜዲ ወደ ደቂቃ እናውራ ነው ይጨመር። አንድ ደቂቃ ሶስት እናድርገው እንዴ? አይ ቲንክ ወደ ሌላ ሙቭ ብናደርግ ይሄ ብዙም አይ ይሄንንማ እስከ መጨረሻው ድረስ መጨረስ አለብን። ምክንያቱም ዮሐንስ ወንጌል 10:30 ላይ ያለው የክርስቶስን አምላክነት በፍጹም አያሳይም። እዛ ላይ ተማምነን ነው የምናልፈው ራሱ ማለት ነው። ደቂቃ ይጨመርና አንድ ደቂቃ። አሁን እዚቹ ቁጥር 30 ላይ አንዳንድ ጥያቄዎችን እንጠያቅ አይመስልም? አይ እንጨርስ እንጂ መጀመሪያ ሐሳቡን እንጨርስ። ጥያቄዎችን እንጠያቅ። እዚህ 30 ላይ እዚህ 30 ላይ 10:30 ላይ ብቻ 10:30 ላይ ብቻ እኔ ልጠይቅ። እኔ ተራ ነው። አንተ አውርተሃል እንዴ? አንተ አወራህ እኮ አንተ አወራና ጥያቄው ደግሞ የኔ ይሆናል አይደል? እሺ ቀጥል። እሺ አዎ እንደዛ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት ሄን የሚለውን የግሪክኛው ቃል ኒውትራል ጄንደር ሌሰንስ ያለበት ጥቅስ አምጣና አሳይ። ለምሳሌ ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኻድ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ይስማ የአምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አንድ የሚለውን ኻድ የሚለውን ቃል የምትጠቀሙት ለኮምፓውንድ ዋን ነው ብላችሁ ትጠቀሙታላችሁ። ትሪኒታሪያን የሥላሴ አማንያ ማለት ነው። አንድ የሚለውን ቃል የምትጠቀሙበት ለዛ የገባው ቃል ሄስ ነው። ግሪክ ሰብቱጀንት ላይ ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው የሚለውን አንድ አምላክ ለሚለው ቃል ኤሰንስን ለማሳየት ሄስ የሚል ቃል ተጠቅሟል። እኔ የምጠይቅ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ላለበት ቃል የተጠቀመበት ቃል ሄስ ሳይሆን ሄን ነው። ሄንን ለኤሰንስ ባይብል የተጠቀመበት ጥቅስ ካለ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ስጠኝ። በሰብቲጃንት ላይ አንተ ያነሳው ዘዳግም ምዕራፍ 6 ቁጥር 4 ላይ ተጠቅሷል። ይሄ ቃል ተጠቅሷል። ኤሰንስ ሄን ነው ሄስ እናውጣው። ሄስ ተጠቅሷል። እናውጣው። ሄን ነው ሄስ ነው የተጠቀመው። ዋን የሚለውን ሀሳብ ማለት ነው እኮ ዘዳግም 6:4 ላይ ግሪክ ሰብቲጀንት ላይ የተጠቀመው ሄስ ነው ወይስ ሄን ነው? ዋን የሚለው ሄን የሚለው ግን የተጠቀመው ግን ማስኩሊን ሄን ሳይሆን ሄስ ነው። ላውጣልህ ዘዳግም 6:4 ላይ ሰብጆዋንት ላይ የተጠቀመው አለኛው ማብራት ይችላል። በትልቁ አድርገኝ ውስጥ ምን እናልክ እስቲ ድገሞ ዝስማ ቀጥል። አውጣ ውስጥ አብረን እንየው። ምንድነው? አይ መጀመሪያ ዘዳግም 6:4 ላይ ነው። አይ መጀመሪያ አላውጣም። መጀመሪያ አንተ የምትለው ነገር ልስማ። ምንድነው የተጠቀመው? ሄስ ነው ሄን ነው? አውጣው አልኩህ እኮ ችግር የለውም እናውጣውና አንዴ ዝም ብዬማ አላውጣም። ለምን አውጣለሁ? ዘዳግም 6:4 ላይ ጥያቄው እኔ ነዋ። ዋን የሚለውን ነው የፈለኩት። ዋን የሚለው ቃል ሄስ ነው የተጠቀመው ወይስ ሄን ነው የተጠቀመው? ኒውትራል ጄንደር ነው ወይስ ማስኩሊን ጄንደር ነው የተጠቀመው? አታስታውስማ። በግምት አይነገርማ። የትኛውን ነው የምትለው አንተ? ዋን የሚል ይኸውልህ አንድ በሚል ማስኩሊን በሆነ ወይ እንደተጠቀሰ እርግጠኛ ነኝ እዛ ቦታ ላይ። ስለዚህ እሱን አውጣውና ታዲያ እኔም እኮ ማስኩሊን ነው ያልኩት። ማስኩሊን ነው ያልኩት እኮ ሌሰንስ እኮ ማስኩሊን ነው እኮ። ጥያቄ የለኝም እኮ አንተ እኮ እኔና ዳዝን ሚን ስማኛ። እሺ ወንድም ዳዝን ሚን አሁን እዛ ላይ በዛ መጠቀሱ ይኸውልህ ኤሴንስን አመላካች እዛ ቦታ ላይ ዋን የሚለው ወይም ደግሞ ሄይስ የሚለው በንጠቀሙ እዛ ጋር ዲቫይን ኔቸርን አመላካች እሱ ብቻ ነው ልንል አንችልም። ለምን ካልከኝ ትሩ ኔቸር ወይም ደግሞ ሰዎች መረዳት በሚችሉበት መልኩ። አረ ዜድ ጥያቄ እሱ አይደለም። አረ ጥያቄ ዜድ አረ ዝም ብለማ ታብራራ። ያልጠየቅኩን ያልበላኝን እያከክ እኔ እኮ ጀርባዬን ነው የበላኝ። አንተ ግን ይከፈናል። ለምን መሰለህ ጥያቄው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እኔና አብ አንድ ነን ብሎ ለተጠቀመበት አንድ ለሚለው ቃል የገባው ቃል ሄስ ነው ሄን ነው ስንል ሄን ነው አልክ። ሄን ምንድን ነው ስንል ኒውትራል ጄንደር ነው አልክ። ኦኬ ጥሩ። ሄስ ምንድን ነው ስለ ደግሞ ማስኩላይን ጄንደር ነው አልክ። ዘዳግም 6:4 ላይ ያለው ኤሰንስን ለማሳየት የገባው ቃል ሄን ነው ወይስ ሄስ ነው ብለን ጥያቄ ያቀረብን። ሄን የሚል ካልመጣ አንተ ያልከው ነገር ትክክል ይሆናል። አወጣልሃለሁ ግን መጀመሪያ ልስማማ። እኔ እኮ በጣም ኮንፊደንስ ስላለኝ ነው። ኖ የምናወራው ነገር ይኸውልህ፣ አንተ እኮ እኔን እኮ እየተጫንከኝ ነው፣ እንዳላወራ እየተጫንከኝ ነው። ለምን መሰለህ? አሁን እዛ ቦታ ላይ ለምሳሌ አምላክ አንድ ነው የሚል አመላካች ነው እንጂ ያለው አምላክ ይታያል። ዘዳግም 6:4 ላይ ግሪክ ሰብትጀንት ነው። ግሪክኛ ትችላለህ አይደል?
አይ እኔ ብዙ አልችልም፣ ግን ልዩነት ትችላለህ። ኖ ኖ ኖ ጥሩ 4 ላይ ብቻ ይኸው ይታያል። ዘዳግም 6:4 ያ 6:4 ላይ 6:4 ላይ 6:4 ላይ ቆይ እቺ እንደዚህ ላድርግልህ በትልቁ ሳረከው እንትን አለ። ያ 6:4 ላይ ትታያለች። ይስ ያ ምልክት ላድርግልህ በትንንት ይታለ እንትኑን አሳይ። ወደዚህ አለ ወይ እጄ ከልሎታ እቺ ትታያለች። አይታየም። ኤስ እነሱ ይታያል። ወደዚህ አለ ኤስ ይኸው እንደዚህ አደረኩልህ። የትኛው ሄስ በእጄ ምልክት ላድርግልህ። እቺ ትታያለች። እጄን ሳነሳ ያ ሄስ ነው ሄን ነው ሄስ ነው ሄን ነው። ይሄማ ሄስ ነው እኮ ነገርኩህ እኮ ዜዶ እኮ። ስለዚህ ዮሐንስ ወንጌል 10:30 ላይ ያለው ሄን ነው ወይስ ሄስ ነው እኮ? ይሄ ማለት ግን ይኸውልህ አሁን እዚህ ቦታ ላይ ይሄን መጠቀሙ ይሄ እኮ ዋን ማለት ነው። ቆይ አንተ ልጠይቅ፣ ይሄ ዋን ማለት ነው አይደል? ማለት ነው አላልኩም እኮ ነው ነጥቤ። የትኛውን እንደሚጠቀመው ነው እኮ ያው ስጠይቅ በቅንነት መልስልኝ። ነና አይደለም እንዴ ዜዶ፣ አሁን አውቀ ነው እየሆነ ያለው። ኖ ኖ ኖ ጥያቄያችን መልስ እንጂ በቅንነት መልስ እንጂ። አንድ ነው አይደለም ዋን ማለት ነው። አይ ከታች አንድ ዋን ማለት ነው አይደል? አንድ በኔ ዋን ማለትማ መሆኑን እኮ ይታወቃል። ዜድዬ ምን ልትሆን ነው? አንድ የሚለው ቃል በግሪክ ይኸውልህ፣ አንድ ያዳምጠኛ አንዴ ዜድ። አሁን እንትን እያልክ ነው ያለው። አንድ የሚለው የግሪከኛው ቃል በሶስት አይነት አቀማመጥ ይቀመጣል። እሺ ሚያ፣ ሄና ሄስ። ሚያ ምንድን ነው ሲባል ሚያ ምንድን ነው? ፌሚናይን ጄንደር ነው። ሄስ ምንድን ነው? ማስኩሊን ጄንደር ነው። ከዛ በኋላ ደግሞ ሄን ደግሞ ምንድን ነው? ኒውትራል ጄንደር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ለሚለው ቃል አንድ ለሚለው ቃል የገባው ሄን ነው ወይስ ሄስ ነው ስንል ሄን ነው፣ ኒውትራል ጄንደር ነው። ዘዳግም 6:4 ላይ ግን ለኤሰንስ የሚጠቀምበት የትኛውን ነው? ማስኩሊን ጄንደር ነው ወይስ ኒውትራል ጄንደር ነው? የትኛውን ነው ዜዶ? ማስኩሊን የተጠቀመው ኒውትራል ጄንደር ነው። ኒውትራል ጄንደር ነው ማስኩሊን የተጠቀመው ለምንድን ነው? ስለዚህ ኖ ለምንድን ነው ማስኩሊን ለምንድን ነው የሚጠቀመው እኮ? እሱ ጋር ነው አንተ አሁን እኔ ከኔ ጋር መወያየት ያለብህ። ለምንድን ነው ዮሐንስ ወንጌል ላይ ኒውትራል የተጠቀመው? ለምንድን ነው እዛ ላይ ማስኩሊን የተጠቀመው ነው ጥያቄ መሆን ያለበት። ዘዳግም 6:4 ላይ ያለው ሌሰንስ የተጠቀመበት ሌሰንስ እኔ ሌሰንስ አልኩ እንዴ? ዘዳግም 6:4 ላይ ሌሰንስ አልኩ። እዛ ላይ ማስኩሊን ተጠቅሞ አንድ መሆኑና እዚህ ቦታ ላይ ደግሞ ኒውትራል ተጠቅሞ አንድ መሆኑ ማለት ነው። አንድ መሆኑ ስለ ልዩነት አላቸው እንዳልሆነ ማስረጃችን ምንድን ነው? ልዩነት አላቸው። ልንገርህ እኔ ልዩነቱን። ኖ አንድ የሚለው ወይድዬ በእናትህ እዚህ ጋር በደንብ አድርገህ ግልጽ አድርግልኝ። አንድ የሚለው ቃል በራሱ ለማስኩሊንም ሆኖ ይሆን ኒውትራልም ሆኖ ይግባ፣ አንድ የሚለው ቃል በራሱ ማለት ነው። ሌላ አረፍተ ነገር ከአጠገቡ ያለ ሳይያያዝ በራሱ በደንብ አድርገህ ስማኝ። ኤሴንስን የሚያሳይ ወይም ደግሞ የማያሳይ ነው እንዴ? ዘዳግም ይኸውልህ አዳምጠኝ። ዘዳግም 6:4 ላይ አኻድ የሚልና ያኺድ የሚባሉ ነገሮች አሉ። ታውቃቸዋለህ እነሱን? አይ በቃ አሁን ወደሱ እንድታውቃቸው ነው። እኔ ላስረዳ እኮ ነው። እኔ እኮ ላስረዳም ጭምር ነው። እኔ በቅንነት ነው የማወራ። የምር ተመለስሽ። ዮሐንስ ወንጌል ተመለስሽ። ጥያቄ ወደ ጥያቄ ተመለስሽ። ዮሐንስ ወንጌል አሁን የጠየኩህን ብቻ መልስልኝ። ይኸውልህ ሲምፕሊ አኻድ የሚለው ቃል የዕብራይስጡን ቃል ወደ ግሪክ ሰብጀንት ሲተረጉሙት ሄስ ብለው አስቀምጠውታል። ቆይ አረ ዜድዬ ተስፋ ፕሊስ፣ ብዙ ሰው እያዳመጠን ነው። አይደለም ኖ ብዙ ሰው እያዳመጠ ይሄን አቋርጠህ በጣም ነው የሚገርመው። አሁንም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ እሺ፣ አውራ በቃሽ። እድሉ አሁን ያረከው ልክ አይደለም ነው የምልህ። አሁን ጥያቄ ምን አጠፋው? ኖ ጥያቄን ካልመለስክ በስተቀር ወደ ፎርዋርድ አልሄድም። ለምን መሰለህ? ጠያቂ እኮ አንተ አይደለህም እኮ ተራኩ ትጠይቃለህ። ዜድ የኔ ተራ ነው። ጠየቀኝ፣ መለስኩልህ። በመልሴ ውስጥ ግን አልመለስከውም። ዜድ ወላሂ አልመለስከውም። በመልሴ ውስጥ አልመለስከውም። ፕሮቴስታንቶች ይታዘበዋል። የምር ለመናገር ኖ ክርስቲያኖች ኦርቶዶክሶችም ይታዘበዋል። የምር ምን ብዬ ነው የመለስኩልህ? አይደለም እንደዛ አይደለም ያልኩ ምንድን ነው መጀመሪያ የተነጋገርነው ቃል የገባነው ነገር ምንድን ነው? ዮሐንስ ወንጌል ምዕራፍ 11 ያዳምጠኝ ዜድዬ ባላ ይሻል በፈጠረ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን የሚለው ኒውትራል ጄንደር ነው ተባባል። ኒውትራል ጄንደር የሚያሳየው የዓላማ አንድነትን ነው ስለ አንተ እኔ ስል አንተ ደግሞ የሚያሳየው አልክ ኤሰንስን ነው የሚያሳየው አልክ። ኤሰንስን ለማሳየት የገባው ዘዳግም 6:4 ላይ የገባው ኤሰንስን ለማሳየት ሄስ ነው ብለን
ግሪክ ሰብትጀንት ላይ ሄን ያለው አልክ። አይደለም አልኩ። መጀመሪያ እንተማመን ስል አውጣልኝ አልክ። በትህትናና በቅንነት ስላየሁት አውጥቼ ሳሳይ ሄስ ነው፣ ሄን አይደለም። ዮሐንስ ወንጌል 10:30 ላይ ያለው ኒውትራል ጄንደር የሚጠቀምበት የዓላማ አንድነት ለማሳየት ዮሐንስ ወንጌል 17:10 ላይ ኢየሱስ ተናግሯል። ሐዋርያቶቹ አንድ የሚሆኑት እንደኔና እንዳንተ ነው ብለዋል። እንደኔና እንዳንተ ነው ማለት አንድ ልጨርስ ጉንጬ ልጨርስ ፍሪስ እንደው ህዝባን ትንሽ ያዳርስ። እሺ ዮሐንስ ወንጌል 17:11 ላይ ምንድን ነው ያለው? እኔና አንተ አንድ እንደሆንን አንድ እንዲሆኑ አለ። ዛት ሚንስ አብና ወልድ አንድ በሆኑበት ሂሳብ ነው 12 ሐዋርያት አንድ የሆኑት። አንድ የሚለው ለ12 ሐዋርያት የተጠቀመበት ቃል እዚሁ ጋር ምንድን ነው? ሄን ነው የሚጠቀመው። ራሱ ተመሳሳይ ነው፣ ኒውትራል ጄንደር ነው ዓላማ። አንደኛ ቆሮንቶስ 6:6 ላይም እንደዛ ነው የጠቀስኩት። እኔ ተከልኩኝ አጵሎስ ስለ አንድ ነው የማወራው፣ ግን አንድ ብቻ አሁን ኖ ልክ አይደለም። ብዙ ሄድክ። ይኸውልህ የአንተ ብቻ እሺ፣ ደቂቃ ስጠው ኡስታዝ፣ ደቂቃ እየሰጠው እንትን በለውና እንትን በለው። በደቂቃ እናውራ። ኖ የደቂቃ ጉዳይ አይደለም። አንተን አንድ ደቂቃ ስጠው። አይ እያቋረጥከኝ ስለሆነ በቃ አንተም በደቂቃ አውራና በማስረጃ ኖ እኔ ያሳያለሁ። እስከ መጨረሻው ድረስ ነው እንትን በለው። ኢየሱስ አምላክ ነው የሚል አይደለም ከኢየሱስ አንደበት ከሐዋርያቶችም አናገኝም። ገና አንተ ከፈለግከው እኔ ከፈለግከው ነው የምነግርህ። ከፈለግከው የኢየሱስ ክርስቶስን እመንልኝና ከዛ ሐዋርያቶችም ራሳቸው ጳውሎስ እንኳን አላለውም ኢየሱስን። እኔ አሁን አንተም እዚህ ቦታ ላይ እኔን ይኸውልህ የምታስረዳኝ በምን እንደሆነ ልንገርህ። ልክ መሆኔንና አለመሆኔን የማውቀው በአንድ ቃል ነው። አንድ ቃል ነው የምጠይቅህ፣ ያውጣልህ። አንተም ከፈለግህ ራስህን ከፍ አድርግና አውጣ። ሄይስ የሚለው ማን ነው? ሄን የሚለው ቃል የተጠቀመው እኔና አብ አንድ ነን ለማለት ኢየሱስ ክርስቶስ የተጠቀመው ቃል ሄን የሚለው የቁጥር ሳይሆን የዓላማ ነው የሚል አውጣና አሁን አሳየኝ። ኦኬ ላሳየህ። ቴንክ ዩ። ለዓላማ ነው የሚገባው ነው ያልኩህ እኔ ለዓላማ ነው የሚገባው። ኖ ቁጥር ሳይሆን ለዓላማ ነው የሚገባው አልኩህ። ቁጥርን አንተስ ለኤሰንስ ነው ስትል እኮ ማስረጃ የለም እኮ ራሱ የለም እኮ ዜድዬ ጠየቅህ አይደለ? እስኪመልስ ድረስ አዳምጥ። ዜድ አለ ስለሚቸኩል ነው። ዜድ አሁን ጸባዩ አሪፍ ነው፣ ግን ይቸኩላል። ትልቁ ችግሩ እሱ ነው። ላሳያችሁ የአይ ቲንክ እንዴ ሚዩት አድርጋችኛል እንዴ? ማነው ሚዩት ያደረገኝ? አይ እንድንደማመጥ ብሎ መሰለኝ ኡስታዝ ነው ያደረገ ራሱ እንዴ። አይ ማድረግ የለበትም። የጠየቁት ጥያቄ አሁንም አንዴ ልድገመው ጥያቄ አንድ ጊዜ። ለምን አትረጋጋም ዜድዬ? በጣም ሬስትለስ ሆንክብን ትንሽ ነው። ጥያቄ ላድርገው ነው የምልህ። ሄን የሚለው ቃል የዓላማ ጠይቃል የዓላማ ነው የሚለውን አሳየኝ። በቃ ይኸው ሚዩት አድርጌያለሁ። ኦኬ ላሳይ። ይኸው ትልቁ ላይ አድርገኝ ኡስታዝዬ። ዜድዬ አንደኛ ቆሮንቶስ 3:8 ላይ ነው ያለው። እዚህ ጋር እኔ ጳውሎስ ተከለ የሚተክልና የሚያጠጣ ስንት ነው ይላል? አንድ ነው ይላል። አንድ ለሚለው ቃል የገባው ምንድን ነው? እዚህ ጋር ይታያል። አንድ ለሚለው ቃል ምንድን ነው የገባው? ሄን ነው ሄስ ነው? ዜድ አሁን ማውጣት ትችላለህ። ይኸው አሳየው። ሄን ይታያል። ሄን ዜድ ሚውተራ ይኸው ሄን ካየው እየተናገርኩ ነበር። እሺ ሄን ይታያል። ሄን የዓላማ አንድነትን ጳውሎስና አጵሎስን ለማሳየት አሁን መቀጠል ትችላለህ። ጥያቄ ማቅረብ ትችላለህ። ቪዲዮ ልዝጋልህ። ቆይ እንትን እንዳይል ዜድ ማውራት ትችላለህ። መቀጠል ትችላለህ። ኖ የጠየቅኩ እሱን አይደለም የጠየቅኩ። ሄን የሚለውን ቃል አውጣና በግሪኩም ይሁን በምኑም አውጣና አንድ ቁጥርን አመላካች ሳይሆን ሚኒንግ ከቁጥር ባለፈ ሚኒንግ አለው የሚለውን አውጣ ነው። አሁን እኔ የዓላማ ምናምን አንድነት የሚል አይደለም። አንተም እኮ በሀሳብ ይኸውልህ ዜድዬ በሀሳብ ነው እየተግባባን ያለ ነው። ቅድም አሁን አንተ ለኤሰንስን የሚያመለክተው ስትል ማስረጃህን ማቅረብ ነበረብህ። ዘዳግም 6:4 ላይ ያለውን ሄስ የሚለውን ለኤሰንስ ነው ስንል ሁለታችንም ተስማማን። ግን መጽሐፉ ላይ ሄስ የሚለው ቃል ለእንትን ነው ብሎ አይነግረህም። እንደዛ ያ ምንድነው? ሊንጉስቲካል አፕሮች ይባላል። ከዛስ ግራማቲካል አፕሮች ይባላል። ከዛስ ቴክስቹዋል አፕሮች፣ ከዛስ ኮንቴክስቹዋል አፕሮች ይባላል። ሄርሜኔቲክስ የምታጠና ከሆነ ማለት ነው። አሁን አንተ ማድረግ ያለብህ ምንድነው? ዮሐንስ ወንጌል 10:30 ላይ
እኔና አብ አንድ ነን ሲል አንድ የሚልበትን የተጠቀመበትን ኒውትራል ጄንደር ለኤሰንስ ባይብል የተጠቀመበትን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት አለብህ። ተራው ያንተ ነው። አሁን ይኸው መድረኩ ክፍት ነው። አምጣ። አንድ ጥቅስ ነው የፈለግኩት። ለኤሰንስ የተጠቀመበትን ይሄን የምትለዋን ለኤሰንስ የተጠቀመበት አንድ ጥቅስ አምጣ። ዮሐንስ ወንጌል 10:30 ላይ ባለው መሰረት ይኸው አንተ ተራ ያንተ ነው ማለት ዋን አንድ መሆኑን የሚያሳይ ማለት ነው። ስጠይቀኝ አይደለም እንደዛ አይደለም። ሳይገባ ነው ወደ መልስ የምትቸኩለው ማለት ነው። ዮሐንስ እንደዛ ነው። ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን ሲል አንድ ለሚለው የገባው ቃል ሄን ነው፣ ኒውትራል ጄንደር ነው። ያ ኒውትራል ጄንደር በባይብል ውስጥ ለኤሰንስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ናምና አምጣ። አንድ ነው የጠየቅኩ። ኦኬ እኔ ደግሞ መመልስልህ መልስ ለዚህ ይሄን የሚለው እንደ የቁጥር አመላካች ስለሆነ በአረፍተ ነገሮች ሲገባ የተለያየ ትርጉም ሊኖረው ይችላል። በደንብ ስሙኝ። የቁጥር አመላካች ስለሆነ እዚህ ቦታ ላይ የገባው አንድ ነን ብሎ ኢየሱስ ክርስቶስ ከአብ ጋራ ራሱን አንድ ያደረገበትን መንገድ መግለጡ የዓላማ ወይም ደግሞ ዓላማን ብቻ ነው የሚያሳየው የሚለውን ትርጉም በምንም መልኩ ሊያሳየን አይችልም። ለምን ከተባለ ቁጥር 33 ላይ ተደራሾቹ መጽሐፍ ቅዱሱ የተጻፈላቸው ማለት መጽሐፍ ቅዱሱ የተጻፈበት መንገድ ወይም ደግሞ ተደራሾቹን ቁጥር 33 ላይ ያሉት ሰዎች የመለሱት ለኔ ሲሆን ለምንድን ነው የሚያልቀው? እንደዚህ ሁለት ደቂቃ ነው ያወራው። ተነጋገር። አራላውራው ያቋረጥከኝ እኮ ነው። እኔ ጥያቄ ጠየቅኩ እንጂ መልስ ካልዳል አይደለም። ሐሳቤን እኔም እስኪጨርስ በቃ እሺ፣ ደቂቃ ያዝለት። የሚታይ ደቂቃ የሚይዝ ያስፈልገናል። ሐሳቤን ለምን ተማመን ብዬ ነበረ። ሐሳቤን ልጨርስ። ኖ አይደለም፣ በደቂቃ ነው ስናወራ የነበረው። ደቂቃ ይሰጥ ነው እኮ ያልኩህ ዜድዬ። በቃ እኮ ጨርሻለሁ። እኔ 30 ሰከንድም አልቆይም እዚህ ጋር። በጣም ጥሩ ነበረ። አድማጮቹ ወይም ደግሞ ተደራሾቹ ቃሉ እየተነገራቸው የነበሩት ሰዎች የመለሱበት መልስ ይህንን አመላካች ነው። ይህንን አመላካች ሰዎቹ የተረዱት ራስን ከአምላክ ጋራ ብለው አምላክ ታደርጋለህ ወይ ብለው ነው የተረዱት። ሚኒንግ ሰዎቹ የወሰዱት አንድ የሚለውን በኔቸር በአምላክነት ነው። ስለዚህ ለዛም ነው የምንወግርህ አንድ አምላክ ነኝ ስላልክ ነው ብለው ማለታቸው። ይሄ ምን አመላካች ነው? ይሄን የሚለው እዚህ ጋር ጥቅም ላይ የዋለበት መንገድ በኒውትራል ቢሆንም ግን ዓላማው ግን የኢየሱስ ክርስቶስን በመለኮታዊነት የሚያሳይ ስለነበረ ሰዎቹ የተረዱት በዛ መልኩ ነው። ቴንክ ዩ አመሰግናለሁ። አዎ ግን ጥያቄውን አልመለስከውም። ኖርማል ማለት ነው። ምክንያቱም ቆይ አንዴ አዳምጠህ የጉንጭን ጨርስ። አዳመጥን 3 ደቂቃ ነው ያዳመጥን። ኦልሞስት ወደ 4 ደቂቃ ልትና ያወራው ዝም ብለን ያዳመጥን። ምንድነው ጥያቄው የነበረው? ያጀማ አይታችኋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል ሄን የሚለው ኒውትራል ጄንደር የተጠቀመበት ቃል ለኤሰንስን ያሳያል ብሎ አለ። ሄን የሚለው ቃል ለኤሰንስ የሚያሳይበት ያለ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አምጣን የተባለው አላመጣም። እሱ የተጠቀመው ምንድነው? ቴክስቹዋል አፕሮች ነው። ኮንቴክስቹዋል አፕሮች ነው የተጠቀመው። ጥያቄ እሱ አይደለም። ኮንቴክስቱ ላይ ስለምን ያወራል የሚለውን ከፈለክ መሄድ እንችላለን። እሱ አይደለም ጥያቄ። እኔ ምን አመጣውልህ? እኔና አብ አንድ ነን የሚል ነገር ካለ ኮፕላቲክ ቨርቡ ወይም ደግሞ አያያዥ ግሱ ብዜትን ካመለከተ አንድ የሚለው ከመጣ የሚያሳየው ምንን ነው የሚያሳየው አልኩኝ? ኤሰንስን ሳይሆን የሚያሳየው ዓላማን ነው የሚያሳየው አልኩ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ኤሰንስን ሳይሆን የሚያሳየው ዓላማን ነው የሚያሳየው አልኩ። ናምና ሲባል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ አመጣው። ጳውሎስ የሚተክል ጳውሎስና የሚያጠጣ አጵሎስ አንድ ናቸው ነው ሳይሆን ናቸው። ልክ ኢየሱስ ነን እንዳለው በፈርስት ፐርሰን ጳውሎስ ደግሞ በሰርድ ፐርሰን ምንድን ያደረገው ናቸው ብሎ የተጠቀመው አንድ። እኔ ጠየቅኩ ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ባለው ጥቅስ መሰረት እኔና አብ አንድ ነን የሚልበት አንድ ለሚለው ቃል ሄል ለሚለው ቃል ኒውትራል ጄንደር ለኤሰንስ አገልግሎት ላይ ያዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጣን ያልኩ። አሁንም እሱን ነው የምጠይቅህ። ይኸው ህዝብ እየሰማ ነው፣ ይታዘብህ።
አይ ለምሳሌ ዮሐንስ ወንጌል ማን ነው የአንደኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ስለ ባልና ሚስት ለምሳሌ ያስረዳው ላይ ታስታውስ እንደሆነ ዘቱ ሻል ስንት ላይ አውጣው አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዛ የሚል ነገር አለ። አውጣው። አይ 6:16 ኖ ኤሴንስን ለማመልከት የሚያሳይ መሆኑን ለማሳየት ነው። ኤሴንስን ለምሳሌ ኤሴንስን ለማሳየት ይሄን የሚል ቃል እየገባበት አለ ማምጣት ትችላለህ? እስቲ ኖ ያልኩ ያለሁት ይኸውልህ ይሄ ዋን የሚለው ኦኬ ሄይን የሚለው ወይም ደግሞ ዋን የሚለው አንድ ቁጥር አመላካች ነው። ገብቶሃል? ኤሰንስን ለማሳየት የገባበት ጥቅስ ነው የጠየቅኩ። ኦኬ 6:16 ዮሐንስ ወንጌል 10:30 ላይ 6:16 ልብ አድርጉ ያጀማ፣ አሁንም እንዳይቀይር ያልኩት ዮሐንስ ወንጌል 10:30 ላይ ሄን የሚለው ቃል የገባው ለምንድን ነው ብሏል? ኤሰንስ ነው ለባህሪ ነው ብሎ ነው ያስቀመጠው። ኤሰንስ ስንል በአማርኛ ለባህሪ ነው ብሏል። እኔ የጠየቅኩ ጥያቄ ሄን የሚለው ቃል ለባህሪ የገባበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አውጣው ብያለሁ። ምንድን ነው ያልከው? ተናጋሪው ስለሆነ ነው። ይኸኛው ጥቅሱን ስጠኝ። ጥቅሱን ተናጋሪው ስለሆነ ነው። አንድ የሚለው ግን አመላካችነቱ ይኸውልህ። ኦኬ አሁን የማሳየህ ይኸውልህ፣ ችግር የለውም። ሄን የሚለው ቃል ሄን የሚለውን ኤሰንስን ለማሳየት የመጣበት ኖ አሁን ሄን የሚለው አይደለም ዋን የሚለው እያልኩ ነው። ዋን የሚለው ሄን ነው እኛ እያወራን ያለን ሄን ነው። አትፈር። ከተናጋሪው አንፃር ስለተነገረው ሄን ኒውትራል ጄንደር ነው። ኒውትራል ጄንደር ነው የፈለኩት። ስለዚህ አፍራል ማለት ነው። ተነፍቷል ማለት ነው። ኤሴንስን ይኸውልህ ዋን የሚለውን ቃል ነው እንዳገባቡ ኒውትራል ጄንደር ኒውትራል ጄንደር ያልከውን መጀመሪያ የተናገርከውን ነው። አመን ቀየርከው። ያጀማ ተመልከቱት። ፕሮቴስታንቶች እያዳመጣችሁ ነው ያላችሁት፣ ኦርቶዶክስም እያዳመጣችሁ ነው ያላችሁት። ልብ አድርጉ እንግዲህ አሁን ሽምጠት አድርጎ እሺ። ሄን የሚለው ቃል ኒውትራል ጄንደር የሚባለው የጠየኩን ጥያቄ ኒውትራል ጄንደር አለ? ጥቅስ አለ? አንድ ጥቅስ አምጣ። አለ ወይስ የለም? ሐሳብ አስጨርሳ አለ ወይስ የለም? እየጠበቅኩ ነው ያለሁት። አስጨርሳለሁ ግን ጥቅስ ስጠኝ። ጥቅስ ስጠኝ። ጥቅስ ካለ ስጠኝ። ዜዶ እየጠበቅኩ ነው ያለሁት እኮ ዩኒቲ ኦፍ ሴንስን ይኸውልህ፣ ዩኒቲ ኦፍ ስጠኝ። ሄን የሚለው ቃል የገባበት ሴንስ የገባበት ጥቅስ ስጣል ያሳየ ነው። ኦኬ እሺ። ሄን የሚል የገባ ቃል ኦኬ ምዕራፍ 6 ቁጥር 16 ላይ ለምታወጣ ለምሳሌ ይሄ ምዕራፍ 6 ቁጥር ስንት አንድ ተብሎ ተጠቅሶ ይኸውልህ፣ አንድ ተብሎ ተጠቅሶ ኤሴንስን አሳየው ነው። ሚያ ኤሰንስን አይደለም የሚያሳየው። እሱም አሳያለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት ኤሰንስን አይደለም የሚያሳየው። ምን እንደሚያሳይ እነግርሃለሁ። 6:16 ጥሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር ስንት 16። እሺ የባልና ሚስቶች የባልና ሚስቶች ሚያ ነው የሚጠቅመው። ሚያ ኤሰንስን አይደለም የሚያሳየው። እነግርሃለሁ ምን እንደሚያሳየው ሚያ እኮ እነግርሃለሁ። ቁጥር ሚያ ነው የሚለው። አውጣው በግሪክ ኦኬ። አንዴ እንትን አውጣው በግሪክ። እሺ ቆይ አንዴ እንትን ተረጋጋ። ቆይ ስታክ ስላደረገብኝ ነው። እሺ ጠብቅ። ቱ ኢንቱ ፍሌሽ የሚለው አየው። ሳርካይልና ሚያን ነው የሚጠቀመው። እንደውም ራሱ የምንድነው አኩዜቲቭ ሳይሆን የቱ ጋር ነው ሚያ የሚጠቀመው? አኩዜቲቭ ያው ሚያ የሚል የለም፣ ሚያን የሚል የለም። ሚያ ወይ ሚያን ማለት ሚያ ሲባል በአኩዜቲቭ ነው። ማን ኖሚኔቲቭ ነው። አኩዜቲቭ ስታደርገው ደግሞ ሚያን ይሆናል። ኤን ትጨምራለህ እዛ ጋር ይታቻታል። ቪ ነገሯ ኤን ነው የምትነበብ። ሚያን ነው የሚጠቀመው። ኤስ የሚል የለው ማጠገቡ ሚያን ነው የሚለው። ሚያ ማለትና ሚያ ምንድነው ፎርሙ? ይኸውልህ ይታያል እዚህ ጋር ፌሚናይን ጄንደር ነው። አኩዜቲቭ ይላል። አየው እዚህ ጋር አኩዜቲቭ ማን ነው? አድጀክቲቭ ይልና ኤፍ የለም። ኤፍ ማለት አብሪቬሽን ነው። ወይ ተጭኜ ላሳይህ ዜድዬ ይታያል። እሺ አውጣው። ኤፍ ማለት ወደ ላይ አድርገው። ፎርሙላ ላሳይህ ነው። ኤፍ ማለት ምን ማለት እንደሆነ ጄንደር ላይ ኖ ሚያ ላይ ነው የምትሄደው። ቆይ ኧረ አንዴ ተረጋጋ። ኤፍ ማለት ትርጉሙን ልነግራቸው ነው፣ ህዝቡ እንዲያየው እኮ ነው። ኤፍ ማለት ትርጉሙን አየው እዚህ ጋር። ኤፍ ማለት ፌሚናይ ማለት ነው አብሪቬሽኑ። አሁን ስንመለስ እዚህ ጋር ምንድነው ይላል? እዚህ ጋር ኤፍ ነገር አይታየም። ኤፍ ማለት
ምንድን ነው? ኤፍ ሲንጉላር ነው። ኤስ ማለት ሲንጉላር። ኤፍ ማለት ምንድን ነው? ፌሚናይን ጀንደር ነው። ፌሚናይን ጀንደር ነው። ምን ማለት ነው? ፌሚናይን ጀንደር ሲሆን ምንን ነው የሚያሳየው? ግሪከኛ ላይ ምን የሚያሳየው? ዜድ ፌሚናይን ሲሆን ኤሰንስ። ፌሚናይን ጀንደር ሁለቱ ስንት ስጋ ይሆናሉ ይላል? አንድ። ስለዚህ በፊትም እኮ አንድ ናቸው። ኖ አንድ ስጋ የሚሆኑት አንድ ስጋ የሚሆኑት በምንድን ነው? ሁለቱ አንድ ይሆናሉ ብሎ ሲል ሁለቱ አንድ ይሆናሉ ብሎ ሲል እኛ አሁን የምንረዳበት መረዳ ምንድነው? ኤሰንስ ነው የሚያመለክተው። ኤሰንስን አይደለም የሚያመለክተው ዜድዬ። ለምን እንዳልኩ ልንገርህ። እኔ ኤሰንስን ባልና ሚስቶች ሳይጋቡም በኤሰንስ አንድ ናቸው። አንተ እኔ ለምሳሌ ሁለት ኤሰንስ አይደለም እኮ። ኧረ ዜድዬ፣ ኧረ ተው ግን ማንኛውም ሰው በምድር ላይ ያለ ሰው ሁሉም ሰው በኤሰንስ አንድ ነው። ኤሰንሳችን አንተም ሰው ነህ፣ እኔም ሰው ነኝ። ለምሳሌ አንተ አሁን ኡስታዝ አላገባም ይመስለኛል፣ አላገባም። ቆይ ኤግዛምፕል ነው ልስጥ። ኧረ ላስረዳ፣ አስጨርሰኝ። ተው ግን አንደኛ ቆሮንቶስ 6:16 ላይ ያለውን አንዴ ላስረዳ፣ ጠብቀኝ። አንደኛ ቆሮንቶስ 6:16 እና ዘፍጥረት 2:24 ላይ ሁለቱ አንድ ስጋ ይሆናሉ ሲል ባልና ሚስቶች ከመጋባታቸውም በፊት በኤሰንስ አንድ ናቸው። ባልም ሰው ነው፣ ሚስትም ሰው ነው። ባልና ሚስቶች ከሌላው ማህበረሰብ ተለይተው ሩካቤ በሚያደርጉበት ሰዓት በትዳር ሲጣመሩ አንድ ይሆናሉ። እግዚአብሔር ያጣመረውን ሰው አይለየውም የሚለው የትዳርን ቦንዴጅ ነው ለማመልከት የመጣው እንጂ ስለ ኤሰንስ አይደለም የሚያወራው። ሳይጋቡ በፊት ኤሰንስ ሜሬጅ የሚባል ነገር የለውም። እንደዛ የሚባል ኤሰንስ ከመጀመሪያውኑ ጀምሮ ሰው ሲፈጠር ሰው ነው ራሱ ኤሰንሱ። ነገር የሚሆንበት እና ኤሰንስ አመላካች አይደለም እንዴ? ሁለት ካልሆነ ኤሰንስ አመላካች ካልሆነ ሁለት ሰዎች ናቸው አይደሉም? ሁለት ሰዎች ናቸው። አንድ ምን አደረጋቸው ታዲያ? አንድ ያደረጋቸው በስጋ አንድ ስጋ ይሆናሉ ነው የሚለው። ስጋ እንደዛ ነው የሚለው እኮ መጽሐፉ ላይ እንደዛ ነው የሚናገረው። ቆይ አዳምጣ። አብረው ለብቻ እያሉ ሁለት ሰዎች ነበር። ሴክስ በሚያደርጉበት ሰዓት ላይ ቦንዴጅ ይፈጥሩና ቆይ የሁለት ሰው ስጋ ነበር አይደል? ለብቻ እያሉ ቆይ መጽሐፍ ነው ላይ አታቸኩል ዜዲ፣ እንደበሰለ ሳወራ አንዳንዴ እንደ ልጅ ወጋ ነገር አታደርግ። ብዙ ሰው እያዳመጠ ነው ያለው። የመምህር ነህ፣ የፕሮቴስታንት መምህር ነህ። ስለዚህ በተቻለ አቅም ጥንቃቄ አድርግ ለቃላትህ ማለት ነው። መጽሐፍ ላይ ምን ይላል መሰለህ? ስለ ባልና ስለ ሚስት። እሺ ተወው፣ እሱን አሁን ፐርሰናሊ ተውና ወደ ነጥቡ ግባ፣ ተመለስ። መጽሐፍ መክብብ ላይ ስለ ባልና ሚስት ሲናገር ሁለት ሲሆኑ ብቻቸውን ጥሩ አይደለም፣ አይሞቃቸውም። ሁለቱ አንድ የሚሆኑበት በልጅ የተነሳ እንደሆነ ይናገራል። ልጅ በልጅ የተነሳ ማለት ነው። ቆይ ልንገርህ። ከበደና ይኸውልህ አንዴ ልጅ የሌላቸው ሰዎች አንዳንዱ ቆይ እንጂ ኧረ ምን ሆነ ነው ዜድ? እኔ እንደዛ አላልኩም እኮ። ለምን ተረጋግተህ ልነግርህ ነው እኮ። አንተ ነህ ከፖይንት የወጣው። በሄድክበት ያንቆራጠጥኩ ነው፣ እያሯጥኩ ነው። አባሮች ነው የጠየኩህን ብቻ መልስልኝ። አንድ ይሆናሉ ብሎ ሲል አንድ ይሆናሉ፣ ሁለት ስጋ ናቸው፣ ሁለት ሰዎች ናቸው፣ ሁለት ስጋ ናቸው። አንድ ይሆናሉ ብሎ ሲል በምንድን ነው አንድ የሚሆኑት ብዬ ነው የጠየኩህ። ይሄንን ወገኖች ልመልስልህ እኮ ነው። ቆይ ከታች ያሉ ሄዱትና ከኔ ጋራ ታጋርጋቸው አስቀምጡት። ሁለቱ ስጋ ይቅዱት። አረ በጣም ነው ኖክድ ነው እኮ ዲባንክ ነው የተደረከው። ዜድ ስንቶ በምንድን ነው ይሄን እንደውም እንትን ብትል ወይድ ማን ነው ብሎ መጠየቃቸው አይቀርም። ከዛ በኋላ ያንተ ልጆች እኔ ጋር ነው የሚመጡት እንዳለ ኢንሻአላህ፣ ችግር የለውም። እሱ አይደለም ጥያቄው፣ ቀለል ያለ ጥያቄው እዛው ላይ ላስረዳ። ከበደና አሴር የሚባሉ ወንድና ሴት አሉ፣ አልተጋቡም። ከመጋባታቸው በፊት ከበደ ምንድን ነው? አሴር ምንድን ናት? ይሄን መልስልኝ እስቲ። ኤግዛምፕል ሰው ናቸው። ኤሰንስ ሰው ናቸው። በኤሰንስ ስንት ናቸው? ከበደና አሴር ከመጋባታቸው በፊት አንድ ናቸው። በኤሰንስ ስንት ናቸው? በአካል ሁለት ናቸው። በኤሰንስ አንድ። ኦኬ ጥሩ ነበሩ። ሲጋቡ አንድ የሚሆኑት በምንድን ነው? በኤሰንስ ብያለሁ እኮ በኤሰንስ ብያለሁ። ኧረ መጀመሪያም በኤሰንስ አንድ ነበሩ። ልዩነት ሰፓሬት ትንሽ ተሳቅ። የምር አሁን ቀርተው የሚያዳምጡ ሰዎች ይስቁባል። የምር ለመናገር ከበደና አስቴር አንተ የመለስከው አታዳምጥም ማለት ነው። ያልመለስከው ጥያቄ እኔ እየመለስኩልህ ነው።
አይደለም ቀለል አድርጌ ነው የጠየኩህ። ልድገምልህ አንተ የመለስከው አንተ አልመለስከውም። በጣም ተሸውደሃል። በጣም ኖርማሊ ሎጂካል ሰው አይደለም። በምንድን ነው አንድ የሆኑት? ይኸውልህ እኮ ቆይ ልነግርህ እኮ ነው እኮ ይኸውልህ አንተ ባልከው መጀመሪያ ያንተን እያፈረስኩ ነው። መጀመሪያ ያፈረስኩት በምን አፈረስኩ መሰለህ? እነግርሃለሁ በጋብቻ ነው አንድ የሚሆኑት። አንድ ስጋ ይሆናሉ ማለት በወንዴጅ ይፈጥራሉ ነው ሁለቱ እንጂ አንተ እንደምትለው እሱ ምንድን ነው? በወንዴጅ ነው። በቃ የጋብቻ አንድነት ምንድን ነው እኮ? የጋብቻ አንድነት ጋብቻ ነው። ሌላ ምን ልትለው ትችላለህ? የሰንስ አንድነት ምንድን ነው ይባላል? ምንድን ነው? አንድ ቆይ الموضوع مو بس تداول، الموضوع انك تفتح افاق جديده في حياتك. ይሄ ሁለቱ አንድ መሆናቸው ምን የሚያመለክት ነው ያልኩህ ጥያቄ። ሁለቱ አንድ የሚሆኑት በጋብቻ ነው። አንድ የሚሆኑት የሚጣመሩት እግዚአብሔር ነው የሚያጣምራቸው ይላል መጽሐፉ ላይ። ጥምረትን ይላየው። አሁን አንተ ምን መጣ መሰለህ? ኤሰንስን አይደለም ኤሰንስን እንዳልሆነ የምታውቀው ዜድ አታውቅም ማለት ነው። አታዳምጥም ማለት ነው። አንድ ጊዜ እንትን ላድርግህ። ቆይ አንዴ ተመለስልኝ። አንድ ጊዜ ተመለስልኝና ብዙ ስለማላውቅህ ተመለስልኝና አብረን ህፃናቱን ኖ አይደለም ህፃናቱን ፖይንታችን ላይ አዳምጥ። ፎሎ አድርግህና ይሄንን ምን አደርጋለሁ መሰለህ? አዳምጥ። ቆይ አዳምጥ። ቆይ አዳምጥ። ህፃናቱን ኤሴንስ እንደሆነ አውጥቼ ታጋራ አታለቃቅስ። አይ እኔ ማለቃቀስ ነው። ልክ እንዳለው ኤሴንስ ኤሴንስ ሜሬጅ ውስጥ ያለ ኤሴንስ እንደፈጠሩ የሚያሳየውን ነገር አውጥቼ እሰጥሃለሁ። ይኸውልህ እሺ፣ አንዴ አዳምጥ። እሺ፣ አንዴ አዳምጥ ደግሞ ይኸውልህ ምን ጥያቄ ጠየቅኩ መሰለህ? አሴርና ከበደ ቢባሉ ለማንኛውም ጥሩ ውይይት ነበር እንጂ ቆይ እንጂ አልመለስከውም እኮ ሚያ የሚለውን ቃል ነው ያመጣው። ሄን የሚለው ቃል እንደምትሮጥ በጣም እርግጠኛ ነኝ። ዮሐንስ ወንጌል 10:30 ላይ ያለው ጥቅስ ኢየሱስ እኔ አምላክ ነኝ ላለበት ጥቅስ ማስረጃ መሆን አይችልም። ሰበብ አታብዛና ጨርስ። ራሱ ወጣ ጥሎ ወጣ።